ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን በወቅታዊ ጉዳዮች ላይ ውይይት ለማድረግ እንግዳ ጋብዣለሁ። እንግዳዬ አቶ መስፍን ተገኑ የአሜሪካን ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ ወይም ደግሞ ኤፓክ ሰብሳቢ ናቸው። ከእሳቸው ጋር በተለይም በማርች 2 ላይ ተካሂዶ የነበረ የኮንግረስ ሂሪንግ ነበር። እንደዚሁም ደግሞ ከኤችአር 937 ጋር ተያይዞ የሚነሱ ሀሳቦችና ጥያቄዎችን እንደዚሁም ደግሞ ተጽዕኖውን አስመልክቶ ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። አቶ መስፍን እንኳን ደህና መጡ። እንግዳይ ለመሆን ፈቃደኛ ስለሆኑ በጣም አመሰግናለሁ። እኔም አመሰግናለሁ መዓዛ ስለጋበዝሽኝ። መልካም። በመግቢያ ላይ ለማስተዋወቅ እንደሞከርኩት በተለይ ለመነሻ እንዲሆንን ያለፈው ሰኞ ማርች 2 ወይም በኢትዮጵያን አቆጣጠር የካቲት 23 2018 ላይ በዚህ በዋሽንግተን ዲሲ የኮንግረስ ሂሪንግ ነበራችሁ እና አጠቃላይ በዛ ሂሪንግ ዓላማው ምን ነበር? እነማን ተገኙ? እንደዚህ ውስጥ ደግሞ ካሰባችሁትና ካቀዳችሁት አኳያ የተሳካ ነበረ ወይ የሚለውን እንደ አጠቃላይ ድባቡን በማየት እንጀምርና ሌሎች ጥያቄዎችን አነሳለሁ። እሺ አመሰግናለሁ በድጋሚ። ማርች 2 የነበረው ሂሪንግ ብሪፊንግ ነው፣ የኮንግሬሽናል ብሪፊንግ፣ ኮንግሬሽናል ስታፍ ብሪፊንግ ፕላን የተደረገው በፌብራሪ ውስጥ እንዲሆን ነበር። በአየር ምክንያት በበረዶ ምክንያት ወደ ማርች 2 አስተላልፈነው ነው የተደረገው። የስብሰባ ወይም የብሪፊንጉ ዓላማ አንድም በኢትዮጵያ ውስጥ አሁን እየተካሄደ ያለውን ሁኔታ ለዩናይትድ ስቴትስ ኮንግሬስ አባላት ማስረዳት አስፈላጊ ሆኖ ስላገኘ ነው። እሱን በደንብ ለማስረዳት ነበር። በኢትዮጵያ ውስጥ ያለው አንደኛ የሃይማኖትን አስመልክቶ እየተደረገ ያለው ጥፋት፣ ኢትዮጵያን ኦርቶዶክስ ቸርች ላይ እየደረሰ ያለውን ግፍና በደል በሰፊው ማሳወቅ አስፈላጊ ነው ብለን አምነንበት በዚሁ ላይ ስራ ሲሰራ ነበር። አንድም ስለሱ ለማስረዳት ነው። ሁለተኛም ደግሞ በተለያየ ቦታዎች በተለይም በአማራ ክልል ውስጥ ላለፈው 3 ዓመት ሲካሄድ የነበረው ጦርነት የፈጠረው መዓትና ያደረሰው ጉዳት በየጊዜው በትዊተር ፔጃችን እና እንዲሁም እነሱ ሊደርሳቸው በሚችሉት ቦታዎች ሁሉ ፕሬስ ሪሊዞች እና አንዳንድ መግለጫዎች በመስጠት እንዲያውቁት እያደረግን ቢሆንም ሰብሰብ ባለ መንገድ ይህን ሁኔታው ምን እንደሆነ አጠር ባለ መንገድ ማስረዳት ስለሚያስፈልግ ያለውን ሁኔታ እሱን አንድም ለማስረዳት ነበር። ሌላው ደግሞ እንግዲህ ከዚህ ጋር ተያይዞ ሂውማኒቴሪያን ወይም በህዝብ ላይ የደረሱ ሰቆቃዎች አሉ። እነሱን ምን ያህል ክብደት ያላቸው እንደሆነ እና ዓለም ላይ በአሁኑ ጊዜ ብዙ ጣጣ ቢኖርም ኢትዮጵያ ውስጥ ያለው ከየትኛውም እንደማያንስ ማሳወቅ ያስፈልጋል ብለን ስላምን አንድም እሱ ነው። ሌላው ደግሞ ያው የውሸት ምርጫ የማድረግ ዝግጅት ላይ ስለሆነ የኢትዮጵያ መንግስት ምርጫ ደግሞ በብዙ ጊዜ አሁኑ አስተዳደር የውጭ ፎሬን ፖሊሲ መመሪያችን የሚሉት የቢዝነስ ኢንትረስት ወይም የንግድ ፍላጎት ፕሮስፐሪቲ ነው የሚሉት። እሱን ከማራመድ አንጻር ከማራመዱ ላይ ያነጣጠረ ቢሆንም የምርጫን በሚመለከት የሚደረግ ምንም አይነት ማጭበርበርን ቶለሬት አናደርግም የሚል ፕሪንሲፕል አላቸው እና ከዚሁ እየተደረገ ያለው ነገር ከአሁኑ ጀምሮ ማጭበርበር ያለበት በርካታ የፖለቲሽያን የታሰሩ መሆኑን፣ ዘር ጠቀስ ጥቃት መቀጠሉን፣ ጋዜጠኞች እስር ቤት እንዳሉ፣ የፕሬስ ፍሪደም እንደሌለ እዛ ሀገር እና በዛ ሁሉ ሁኔታ መሀል ምርጫ እናካሄዳለሁ ብሎ መቀባጀር ምንም ማጭበርበር እንደሆነ እና ያ ደግሞ መታወቅ እንዳለበት ያንን በማወቅ በአጠቃላይ ነገሩ አንድ ወይም ሁለት ሳይሆን የተቆላለፈ አንድ ጋር የተቀነባበረ ትርምስ የሚፈጥር ሁኔታ ሲሆን ይሄ ሁኔታ ማወቁ የራሳችሁን የሪጂናል ኢንተረስታችሁን ይነካዋል የአሜሪካኑን።
እዚህ ነው የምናስረዳችው ነገር በሙሉ ኢትዮጵያን የሚጎዳ ከመሆኑም ባሻገር በቀጥታ የአሜሪካን ኢንትረስትን ይነካል። የአሜሪካን ኢንትረስት ግሎባል እዛ ጋ ያላችሁን ኢንትረስታችሁን የሚነካ ነው እና ይህንኑ እንግዲህ እንዴት እንደሚነካ ለምን ይሄን በዚህ ላይ ማሰብ እንዳለባቸው እና ለዚህም ደግሞ እንደ ሶሉሽን እንደ መፍትሄ ብለው ካቀረብናቸው ሀሳቦች አንዱ ሪዞሉሽን ሃውስ ሪዞሉሽን 937ን ማሳለፍና ያንን ህጋዊ ተግባራዊ እንዲሆን ማድረግ ቢያንስ አንድ እርምጃ መሄድ እንደሆነ ወደፊት እንዲረዱት ለማድረግ ይህንን እንግዲህ በተቀነባበረ ሁኔታ ለማስረዳት ነው የማርች 2ቱ ኮንግሬሽናል ብሪፊንግ የነበረው። በጣም አመሰግናለሁ። በወቅቱ በቦታው ላይ ተገኝቼ ነበረ። እውነት ለመናገር ዘርዘር ያሉ መረጃዎችን ብቻ ሳይሆን ማስረጃዎችንም ጭምር በተለይ ደግሞ ኢንተርናሽናል ሚዲያዎች የዘገቧቸውን ስፔሲፊካሊ በአማራ ክልል ላይ እየተደረገ ያለውን ዘር ተኮር ጥቃትና ጦርነት፣ የድሮን ጭፍጨፋ እንደዚሁም ደግሞ በተለይ የፖለቲካ እስረኞችን፣ ጋዜጠኞችን፣ የህዝብ ተወካዮችን በተመለከተ ያለውን በተጨማሪ ደግሞ ከኦርቶዶክስ ቤተክርስቲያን ጥቃት ጋር ተያይዞ ያለውን በተለይ አሁን ሬሰንትሊ እስከተደረገው እስከ አርሲው ጭፍጨፋ ከዛ ቀደም ከነበሩት ከሶማሌ እስከ አማራ ክልል አጣዬ አዲስ አበባን ጨምሮ የተደረጉ ሃይማኖት ተኮር ጥቃቶችንም ጭምር በማስረጃና በመረጃ የቀረበበት ብሪፊንግ ነበረ። በቦታውም እኔ አንድ እንደው እዚህ ላይ ላነሳ የፈለኩት ጥያቄ ምንድነው በወቅቱ ከጠበቃችሁትን ያህል ተገኝተውላችኋል ወይ? ቅድም እርሶም ሲያነሱ እንደነበረው ወቅቱ ቀኑ ተቀይሯል። ከፌብሩዋሪ ላይ ታስቦ የነበረው እንግዲህ በአየር ጸባዩ ምክንያት ቀኑ ተቀይሯል። ከዛ ጋር ተያይዞ ደግሞ የዓለም አጀንዳ በጣም በሌላ ቴንሽን በተያዘበት የአሜሪካን በተለይ ከኢራን ጋር ያለው ጉዳይ አቴንሽን ባጣበት ወቅት ላይ ሌሎች ጉዳዮች አቴንሽን ባጡበት ወቅት ላይ በመሆኑ ትንሽ ስጋት ፈጥሮብኝ ነበር በግሌና እንደ አጠቃላይ ኤክስፔክት ያደረጋችሁትን ያህል አቴንሽን አግኝቷል ወይ? የምትጠብቁትን ያህል ተወካዮችስ መጥተውላችሁ ነበር ወይ? ከዛስ በኋላ ያለው ፎሎ አፕ ምን ይመስላል? አዎ እንግዲህ እኛም እንዳልሽው ይሄ የኢራኑ ጦርነት ያለታ ሲጀመር ያን ዊኬንድ ሰኞ ለታ በጣም እንደው እንትን አዝነን ነበር። እንደገና ይሄው ሀሳባቸው ይከፋፈላል ብለን ግን የገረመን ነገር ካሰብነው እንትን ያደረግነው የገመትነው ይመጣል ብለን የገመትነው ከ40 እስከ 50 የኮንግሬሽናል ስታፍ እነዚህ ህጉን የሚያደርጉት የሚጽፉት ስራውን የሚሰሩት ሰዎች ነበር። እነሱ እንዳሉ ተገኝተዋል። ያሰብነው ሰው በሙሉ ልቅም ብሎ መጥቷል። እንደምታየው አዳራሹ ሞልቶ ነበር። ኮንፈረንስ ሩሙ ሙሉ ነበረ። ከዛ በኋላም ብዙ የነበረው ፎሎ አፕ ይሄ ሁኔታው መቀጠል የሚገባው አይደለም፣ ማድረግ መደረግ ያለበትን ነገር ሁሉ መደረግ አለብን እና ተከታታይ እነዚህ የአፍሪካ ሰብ ኮሚቴ የሚባለውን ከነሱ ጋር የሚደረገው ስብሰባ መቀጠል እንዳለበት ይሄንን ሌጅስሌሽኑን ስፖንሰር ያደረጉት ሬፕሬዘንታቲቭ በዲ ካርተር የእሳቸው ቺፍ ኦፍ ስታፍ የነበረው እዛ ነበር እና ከእሱ ጋርም በኋላ ብዙ ተነጋግረናል እና የታየው ሁኔታ በሀገር ላይ እየደረሰ ያለው በደል ይህንን ዝም የሚባል ነገር አይደለም እና የተለያዩ ሁኔታዎች መወሰድ እንደሚችሉ አንደኛው የኮንግሬሽናል ፊትዝፓትሪክ ሰዎች ያደረጉት ይሄኛው ሌጅስሌሽን ፍሎሩ ላይ ለውይይት ሊቀርብ እየተደረገ ባለበት ወቅት በዛው በዘሴም ታይም የጆይንት ደብዳቤ ለፕሬዚደንቱ እንዲጻፍ የሚል ሀሳብ ያመጡ ሰዎች አሉ እና ያን የጆይንት ደብዳቤ ለፕሬዚዳንቱ የሚጻፈውን ከሌጅስሌሽኑ እሱ የእሱን ፕሮሰስ ውስጥ ያለ በቀጥታ ለሰውየው ለፕሬዚደንቱ እንዲደርሰው መደረጉ ጥሩ ውጤት ይኖረዋል የሚሉ ሰዎች ነበሩ እዛ ውስጥ። ይህንን ጉዳይ በሚመለከት እንግዲህ እንደ ፎሎ አፕ ድራፍት ሊሆን የሚችለውን ቋንቋ ጽፈን ልከንላቸዋል እና እንግዲህ እሱን እንከታተላለን ማለት ነው እና ያኛውን በቀጥታ
ቢል ውስጥ ያለው ትልቋቋንት ሁኔታና የይዘቱን በአጠቃላይ በጆይንት የሁለቱም ባይፓርቲሰን የሆነ ከፊትስፓትሪክ ኮንግረስማን ፊትስፓትሪክ ሪፐብሊካን ነው ከፔንስልቬኒያ እና ኒውዮርክ ዲሞክራቲክ ኮንግረስማን የሚመሩት ኮሚቴ አለ። በዛ ባይፓርቲሰን ኮሚቴ ውስጥ እንዲጻፍና እንዲወጣ የሚል ሀሳብ መጥቷል እና እሱ በዛ መንገድ ሁኔታው ይቀጥላል። እንዲሁም በተጨማሪም እንግዲህ እኛ አሁን በሚቀጥሉት ወራት ውስጥ በእያንዳንዱ የኮሚቴ አባላት ቢሮዎች እየሄድ በድጋሚ ሌጅስሌሽኖችን እና ዶክመንቶቹን በማቅረብ ሁሉም ሳይን እንትኑ ላይ የሌጅስሌሽኑ ላይ ተሳታፊ እንዲሆኑ ስራው ይቀጥላል ማለት ነው። በጣም አመሰግናለሁ። ኤችአር 937ን በተመለከተ ነው እንግዲህ አጠቃላይ እንደ መፍትሄ ያቀረበው ነገር። እነዚህ ሁሉ ነገሮች ኢትዮጵያ ላይ የሆኑ ነው። ኢትዮጵያ ላይ የሆኑ ሲሆን ደግሞ የዓለምን ፖለቲካ የአሜሪካንን ፖለቲካን አጠቃላይ የአሜሪካንን ናሽናል ኢንተረስት እንዴት ሊጎዳ እንደሚችል በዚሁ በፕሬዘንቴሽኑ ላይ በተለያዩ በሚደረጉ እንግዲህ አድቮኬሲዎችም እየተነገሩ ይገኛሉ እና ኤችአር 937ን በተመለከተ በእርግጥ በተለያየ ጊዜ በእናንተ በገጻችሁም በሚዲያዎችም ለእኛ ሚዲያም ላይ የተነጋገርንበት ነገር ሆኖ ሳለ ግን እንደ አንዳንድ ጊዜ ምን ማለት ነው ሪዞሉሽኑ ቢጸድቅ ምንድን ነው ኢምፓክቱ በዚህ ጉዳይ ላይ ሰዎች ክሊር የሆነ አንደርስታንዲንግ እንዲኖራቸው እንደው እኔ በዝርዝር የተገለጸበትና እንደው ከዚህ ቀደም በዚህ አይነት መልኩ የመጣ ሬዞሉሽንም እንደው አይቻል አቅም ኢትዮጵያ ላይ የተፈጸመ ያለውን ወንጀል በስሙ ጠርቶ እንደገና በጄኖሳይድ መሆኑን ስፔሲፊካሊ በተለይ አማራ ክልል ኦሮሚያ ኦጋዴንን ጨምሮ ያሉትን የጦር ወንጀሎችን ገልጾ የኢትዮጵያን ይሄንን ያገዛዙን ደግሞ መሪዎችን ደግሞ ለተጠያቂነት እንዲቀርቡ ማዕቀብ እንዲጣልባቸው ጭምር በግልጽ የጠየቀና በጣም ብዙ ዲቴል ያለው እንደው ላየው ሰው ሁሉ ክሊር የሆነ መረጃ የሚሰጥ ሪዞሉሽን ነው እና እንደ አጠቃላይ የዚህ ሪዞሉሽን ቢጸድቅ ትርጉሙ ኢምፓክቱ ምንድነው ብለው ጥያቄ ለሚያነሱ ሰዎች ምንድነው መመለስ የሚቻለው? እንግዲህ ይሄ ሪዞሉሽን ቢጸድቅ ኢምፓክቱ በመጀመሪያ ደረጃ እንደው አንድ ነገር ለመጨመር ያህል የስቴት ዲፓርትመንት ሰዎች ከኃላፊዎች ጋር በዚህ ሪዞሉሽን ተነጋግረን እነሱ ሪዞሉሽን ምንም አይነት ተቃውሞ እንደሌላቸው ተናግረዋል። ምክንያቱም ስቴት ዲፓርትመንት ይህን ሁኔታ ከሚያማክረው አንዱ ስለሆነ ብዙ ጊዜ የእነሱ የዲፕሎማቲክ ስራችንን የሚያዛባ ነገር አለ ሲሉ እንትኑን ፕሮሰሱን ስሎዳውን ሊያደርጉት ይችላሉ እና እነሱም ችግር እንደሌላቸው ነግረውናል። እንግዲህ ሪዞሉሽኑ ቢጸድቅ ምንድን ነው የሚያደርገው? ዋናው ነገር እንግዲህ ብዙ ነገሮች የሚያደርገው አለ። አንደኛ በዚህ በአትሮሲቲስ የተጠየቁት በአትሮሲቲ የሚጠየቁ ሰዎችን በግለሰብ ደረጃ ለምሳሌ እዛ ቪዲዮ ላይ እንዳሳየ ነው ለውጊያ ድሮን የተሰራው የገዛ ነው ልንዋጋበት ነው እንጂ ድሮን አለብን አለን እያልን በሚዲያ እንገልጸው የጦር መሳሪያ ልክ እንደ ክላሽ ያቅሙን ይሰራል፣ ሌላውም ያቅሙን ይሰራል። ድሮንም የራሱ ስራ ድሮን እኛ የምንጠቀመው በስብስብ ዓላማ ነው። ወታደራዊ አባባል ስብስብ ዓላማ የሚባል ነገር ነው። ስብስብ ዓላማ ማለት የጠላት ጠንካራ ቋጠሮ ማለት ነው። የጽንፈኛው ስብስብ ስናገኝ እንመታለን። አይ ድሮን ተውና ክላሽ ለክላሽ የሚጠም ነው እያለ የጠላት ስብስብ ሲገኝ ግን ደግሞ ድሮንም ይሄን አይል ተጠቅመናል ብለን ወሰን ባለን አቅም ልክ ኤክሰፕሽናል ምርጥ ለማስገኝ ግን አንዳንድ ጊዜ ህዝቡ ግን ለህዝቡ ማሳስበው ነገር አለ። ከጽንፈኛ ጋር ልጆቻችሁ ይሄ ምንድን ነው የሚፎክር የሚሸልል ጽንፈኛ አይተው እሱ ጋር እንዳለ
ልጆቻችሁን ያዙ። 70-80 ክላስ ልጠም ነው እያለ So you kind of get the idea of who he is and what he wants to do, and we'll just go to the next clip, which really shows what happened. በግለሰብ ደረጃ ሰውን ሲቪሊያኑ ተሰብስቦ ባለበት ቦታ በድሮን መምታት መብታችን ነው እያሉ ባለስልጣኖች ሲናገሩ ነበረ። ድሮን የገዛ ነው አለን እያልን ለማውራት ሳይሆን የተሰበሰበ ሰው እየፈለግን ልንገለበት ነው። እና ድሮን እንደዛ ተብሎ አይደለም የተሰራውም፣ አላማውም እሱ አይደለም። እና በዛ ሁኔታ ያን አያይዞ የቮይስ ኦፍ አሜሪካም የቢቢሲም እንደም ሌሎች ኢንተርናሽናል ሪፖርተሮችም ከኛ ከሎካል ሪፖርተሮች ባሻገር ዶክመንት ያደረጉት የሲቪሊያን የህፃናት ግድያ አለ። ከዛ ደግሞ እንግዲህ ይሄኛው የድሮን በሚመለከት ያለው ዶክመንት ሊሆነ እንትን ማዕት ነው። ከዛ ቀጥሎ ደግሞ ሴክሹዋል ቫዮለንስ እንደ ጦር መሳሪያ ተጠቅሞ የደረሱ በደሎች አሉ፣ ኢንተርናሽናል ክራይም ተብሎ የሚጠሩ። ከዛም አልፎ ደግሞ የሰው ምግብ እንደ ጦር መሳሪያ በመጠቀም በአማራ ክልል ውስጥ እና እንደዚሁም ሌሎችም ኤሪያዎች ሲደርሱ የነበሩ በደሎች አሉ። እና እነዚህ ሁሉ በደሎች ይህንን ያዘዘ ወይም ለዚህ ተጠያቂ የሆኑ ሰዎች አሉ። እና ይሄ ሪዞሉሽኑ ምንድን ነው? አንደኛ እያንዳንዱ በዚህ ሁኔታ ላይ በኃላፊነት ተጠያቂ የነበረ ሰው በሙሉ አስፈላጊዎቹ መረጃ ተቀነባብረው ቀርበው በሚቀሩበት ጊዜ ያለምንም ሌላ ሕግ ማውጣት ሳያስፈልግ ግሎባል ማግነስቲ አክት የሚባለው በእነዚህ ሰዎች ላይ ተግባራዊ እንዲሆን ነው የሚጠይቀው። ይሄ ግሎባል ማግነስቲ አክት የሚለው ምንድን ነው? እያንዳንዱ በኢትዮጵያ ሕዝብ ላይ ግፍ የፈጸመ እንደዚህ ቅድም ያልኳቸውን ነገሮች የሰሩ ሰዎች በአጠቃላይ ምንም አይነት የመነቃነቅ መብት እንዳያደርጋቸው ነው የሚያደርገው። እንግዲህ የሀብታቸው ፍሪዝ እንዲደረግ፣ ቪዛ መብታቸው እንዳይከበር፣ ይሄ በየአሜሪካን ወይም ዌስተርን ዩሮፕ እየሄዱ ሀገር ካመሱ በኋላ አሁን እንደምናየው የ2 ሚሊዮን ብር ቤት ገዝተን በሰላም እንኖራለን የሚባለው ነገር ያ ሁኔታ መፈጸም እንደማይችል ከዛም ምንም አይነት ፋይናንሻልም ሆነ የመብት ከመኖር መብት ጋር የተያያዘው ነገር በሙሉ ራሱ ያ ማግነስቲ አክት ጊልቲ ተብለው ከተገኙ ሰዎቹ እነሱ ላይ እንዲወሰን ያደርጋል። አንድ ይህን ነው የሚጠራው፣ በጣም አጠናክሮ የሚጠራው ይህንን አትሮሲቲ እየፈጸመ ያሉ ሰዎች ከዚህ በኋላ እንደፈለጋቸው መኖር የሚችሉበት ሁኔታ መኖር የለበትም። ኖሩም አልኖሩም በህይወት ኖረው አሁን እንዳየነው ነው ቲፒኤልኤፍ ሰዎች መጥተው ያን ሁሉ ኃጢአት ከሰሩ በኋላ እዚህ እንዴት አይነት ላይፍ ስታይል እንደነበራቸው እናውቃለን። ከዛም በኋላ በየአፍሪካ ውስጥ እነሱን በሙሉ ማሳደድ ያስፈልጋል ነው አንዱ። ይሄ ነገር ካልቀረ በስተቀር በስልጣን ይዣለሁ የሚል ሰው በሙሉ እንደዚህ የህዝቡን ሀብት የህዝቡን ሁኔታ እንደዛ አቢዩስ ካደረገ በኋላ ያ ላይፍ ስታይል መሆን የለም እና እሱ ነው። እሱ እንግዲህ በጣም ትልቅ የፋይናንስ ሚኒስትሪውም የስቴት ዲፓርትመንቱም የጀስቲስ ዲፓርትመንት የሚሏቸውም ሁሉም አንድ ጋር በተቀናጀ ሁኔታ ማስፈጸም የሚችሉትና ሌላ አዲሽናል ህግ የሚያወጣበት ነው። ሌላው እንደዚሁ አስፈላጊ የሆኑ እርምጃዎች እንዲወሰዱ ሪፖርተሮችን የማሰሩን የፖለቲካል እና የኦፖዚሽን ሰዎችን አለምንም ፍትህ መታሰራቸው ይህን በሚመለከት አስፈላጊው እርምጃ በወሰዱ ሰዎች ላይ መወሰድ እንዳለበትም ይጠቁማል። ከዛም አልፎ ደግሞ የጦር መሳሪያ ለመግዛት ብቻ እየዋሉ ህዝብ የማስጨረስ ላይ እየዋሉ ምንም አይነት የፋይናንሽያል ትራንዛክሽን እንዳይፈጸሙ ይጠይቃል። ለሂውማኒቴሪያን የሚባለው ለሂውማኒቴሪያን እርዳታ ከሆነ ውጪ ማንኛውንም አይነት እንደዚህ አይነት የፋይናንሽያል ትራንዛክሽን መቆጣጠር የሚቻልበት መንገድ
እና ሪዞሉሽኑ ተግባራዊ ሲሆን በጣም ትርጉም ያለው ስራ ነው መስራት የሚቻለው ትርጉም ያለው እና ሰው እንግዲህ ይህንን ሪዞሉሽን ስፖንሰር ያደረጉትም ሰው ከዛም በኋላ ያነጋገርናቸው ሰዎች የሪዞሉሽኑ ስራ ላይ መዋል እና ያኛውን እንግዲህ ምን ይላል ሪዞሉሽኑ ይሄ ሪዞሉሽን ካለፈ በኋላ ስራ ላይ ስለመዋሉ ደግሞ የስቴት ዲፓርትመንት እና የኮንግሬሽናል ኦፊስ ሪፖርት ማዘጋጀት አለበት በተወሰነ ጊዜ ውስጥ እና ያ ሪፖርት ቀርቦ ፕሬዚዳንቱ ጋር ለኢቫሉዌት የሚደረግበት ሁኔታ ይኖራል እና ውጤታማ ስራ መስራት ይቻላል። እርግጥ ፎሎ አፕ ያስፈልጋል። ያም ቱል ካለፈ እንግዲህ ሌላው ከዛ ቀጥሎ እዚህ ያለው ይህን ስራ ፑሽ የምናደርገው ሰዎች በደንብ አስፈላጊ ፎሎ አፕ እንዲኖር ኢትዮጵያን አሜሪካን ዲያስፖራ ጋር በመተባበር የሚሰራ ይሆናል ማለት ነው። በጣም አመሰግናለሁ። ይሄ ሪዞሉሽን ላይ በተመለከተ እንግዲህ የጆርጂያው ኮንግረስ ተወካይ ናቸው እንግዲህ በሪ ካርተር ይሄንን ያወጡትኝ እና ከዚህ ጋር ተያይዞ አንድ እውቅና ሰጥተው እዛው ላይም ሪኮግናይዝ አድርገው ያለፉት የኤፓክን እና አካባቢው ላይ የሚገኘውን የጆርጂያ አማራ ማህበርን ነው። ይሄን እንግዲህ ስፔሲፊክ ስም ሲነሳ ሰፖርቱ ስለሚያስፈልግ ነው። እያንዳንዱ አካል በማህበርም ይሁን ኢንዲቪጁዋልም ይሁን ሲቲዝን የሆነ መራጭ የሆነ ሁሉ ተወካዮቹን አድረስ የማድረግ አቅም ያለው በሙሉ በዚህ ጉዳይ ላይ ሰፖርቱን ማሳየት ሰፖርት ካላገኘ የማይጸድቅበት መንገድ ስለሚፈጠር ይሄ እንዲሆን ምን ማድረግ ይቻላል? እያንዳንዱ እዚህ እናንተ የአሜሪካ ኢትዮጵያን የህዝብ ጉዳዮች ኮሚቴ ናችሁ። ኢትዮጵያዊ ኢትዮ አሜሪካዊ የሆኑ ደግሞ በጣም ብዙዎች አሉ። ይሄ ጉዳይ በየቤታቸው ቁጭ ብሎ የሚያብከነክናቸው በየቀኑ የዜጎች መሞት፣ በየቀኑ የቤተ ክርስቲያን መቃጠል፣ በየቀኑ የዜጎች ያለ አግባብ በእስር እዚህ የተቀመጠ ሰው ሁሉ ቤተሰብ አለው ኢትዮጵያ ውስጥ። እያንዳንዱ ቤተሰቡ የጥቃት ኢላማ ነው። ከየትኛውም ብሔር ከየትኛውም ሃይማኖት ቢመጣ የተራ ጉዳይ ነው እንጂ እያንዳንዱ ሰው የጥቃቱ ኢላማ ነው። ይገደላል፣ ከሞት የተረፈው ይታሰራል፣ ይፈናቀላል። በዚህ ሂደት ውስጥ እንደ ኢንዲቪጁዋልስ ምን ማድረግ ይቻላል? እንደገና ደግሞ እንደ አጠቃላይ እንደ ስብስብስ እንዲህ አይነት ነገሮችን ከማየት አኳያ ይሄ ሪዞሉሽን እንዲጸድቅ ኃላፊነትን ከመወጣት አኳያ ምን መደረግ አለበት የሚለውን ነገር ማንሳት ተገቢ ይመስለኛል። አዎ ትክክል ነው። እንግዲህ በመጀመሪያ ደረጃ ሪዞሉሽኑን ለማሳለፍ የጆርጂያ የአማራ ኦርጋናይዜሽን በዛ በኩል ትልቅ ሳፖርት አድርገዋል እና በዚህ አጋጣሚ እንደው በጣም ለማመስገን እንፈልጋለን። ይሄ የሀገር ጉዳይ ነው፣ ሁላችንም ያለብን ኃላፊነት ነው። አንዱን መመሰጋገን አስፈላጊ ባይሆንም ግን እንደዚህ አይነት ስራ ሲሰራ ለተግባራዊ ሆኖ የሚገኘው ሰው ሁሉም ስላልሆነ ተግባራዊ የሆኑትን ሰዎች አክኖሎጂ ማድረግ ስለሚያስፈልግ ነው እና ይሄ እንግዲህ አሁን እንዳልሽው የሚያልፍበት ፕሮሰስ እያንዳንዱ ሌጅስሌተር ሁሉም ሰው ኢትዮጵያን አሜሪካንስ በያለንበት ቦታ ሬፕሬዘንታቲቮች አሉን፣ ተወካዮች አሉን። እነዚህ ተወካዮች ናቸው ሪዞሉሽኑ ላይ ኮስፖንሰር ይሆናሉ እና ኮስፖንሰር እየሆኑ ሲመጡ ከዛ ብዙዎቹ በየአካባቢው ያሉ ሰዎች ይሄን ሪዞሉሽን እንደግፈዋለን፣ በአካባቢያችን ያሉት ኮሚኒቲ ስለ ሁኔታው አስረድተውናል፣ እንደግፈዋለን እያሉ ስማቸውን መጨመር ይጀምራሉ እዛ ላይ። እንደሱ እየሆነ ሲመጣ እንትኑ ክብደት እያገኘ ወደሚያልፍበት ወደ ድምፅ እያገኘ ይመጣል እና እያንዳንዱ የሀገሬ ጉዳይ ይመለከተኛል የሚል ኢትዮጵያን አሜሪካን በአሁኑ ጊዜ ማድረግ ያለበት ምንድን ነው? እንግዲህ አሁን ቅድም ያሳየችው ዌብሳይቱ ላይ AEPACT.org አሁን የምታሳዩ ላይ ሪዞሉሽኑና የሪዞሉሽኑን እንዴት ሬፕሬዘንታቲቫቸውን ማን እንደሆነ እንዴት ማግኘት እንደሚችሉ የሚያስረዳ ገጽ አለ። እዛ ገጽ ላይ ገብቶ የዚፕ ኮዱን ሲያስገቡ እዛ ሆነ እሱ ጋር ልክ እሱ ላይ ዚፕ ኮዳቸውን ሲያስገቡ ቀጥታ ተወካያቸው ጋር ይወስዳቸዋል እና የተወካያቸው ስልክ ቁጥርም አለ እዛ ላይ እንትንም አለ፣ የኢሜይል አድራሻም አለ
በኢሜል መልእክት ምንድነው መልእክት የምትልከው የሚል ነገር አለን። እዛ ላይ ሪዞሉሽን ሃውስ ሪዞሉሽን 937ን ስለምንደግፍ ይህን ሪዞሉሽን እንድትደግፍ ፈልጋለሁኝ ማለት ይበቃል እዛ። ከዛ ስልክ ግን ከሁሉ በላይ በጣም ኤፌክቲቭ የሚሆነው ስልክ መደወል ነው። ስልክ ሲደወል የሆኑ ሰዎች ያነሳሉ፣ ወይም ቮይስ ሜል አለ፣ ግን ብዙ ጊዜ ሰዎች ያነሳሉ። እና ስልክ ደውሎ 937 የሚባል ሃውስ ሪዞሉሽን ቀርበዋል እና እሱን መደገፍ ያስፈልጋል። ምክንያቱም በአሁኑ ጊዜ ብዙ ችግር ያለበት ሁኔታ ስላለ ሀገራችን ውስጥ ለኢትዮጵያም ሆነ ለአሜሪካን ፍላጎት ጥቅም ሊሰጥ የሚችል ሪዞሉሽን ነው ብለን ስለሆነ ደግፉ ማለት እንግዲህ ይህንን ማድረግ ምናልባት 5 ደቂቃ ቢፈጅ ነው በቀን ውስጥ። አንድ ዌብሳይት ውስጥ ከገባ በኋላ ኢንፎርሜሽኑ እዛ አለ፣ ስልክ ቁጥሩ እዛ አለ። ከ5 ደቂቃ በላይ አይፈጅም እና አንድ ይሄንን ነው። ይሄ እንግዲህ ሰው በግለሰብ ደረጃ ሊያደርግ የሚችለው ነው። ቁጭ ብሎ ቴሌቪዥን እያየ የሚያደርገው ነገር ነው። ብዙ አስቸጋሪ አይደለም። በግሩፕ ደረጃ ደግሞ የተባለው በግሩፕ ደረጃ አሁን ለምሳሌ ለዚህ ሪዞሉሽን ማለፍ ኃላፊ የሆኑ ሰዎች አሉ። አንዱ ኮሚቴ ቸርማኖች ናቸው፣ የእነዚህ የተለያዩ ኮሚቴ ቸርማኖች። ሁለተኛው ደግሞ ስፖንሰር ያደረጉት ሰዎች እና አሁን እንደ ሪፕሬዘንታቲቭ ፊትዝፓትሪክ አይነቶች አሉ ፈቃደኛ ሆነው አንዳንድ ሁኔታዎችን ወደፊት ለመግፋት እየሞከሩ ያሉ እና እነዚህ ሌጅስሌተሮች አሉ እና እነዚህ ሌጅስሌተሮች ጋር የመገናኘት በግሩፕ መገናኘት፣ ለምሳሌ ቀጠሮ ይዞ ማግኘት። ፈንድሬዝ አላቸው፣ ሁሉም የየራሳቸው ፈንድሬዝ አለ። ኤፓክም ኮኦርዲኔት የሚያደርግላቸው ፈንድሬዝ አለ። አሁን ለምሳሌ ፊትዝፓትሪክ ጋር በኢንድ ኦፍ ማርች ወይም ሜይ ውስጥ የሆነ ኮኦርዲኔትድ የሆነ የፈንድሬዚንግ ስራ ለማስረት ፕላን እየተደረገ ነው እና እነዚህ ዋና ዋና የሆኑ እና ሀሳቡን ወደፊት የሚያራምዱ ሰዎች የፈንድሬዚንግ አክቲቪቲ አለ እና እዛ ላይ ፓርቲሲፔት ማድረግ ኤፓክ ኮኦርዲኔት ያደርገዋል። ዌብሳይታችን ላይ ኮሚኒኬት እናደርጋለን ወይም እንደዚሁም ደግሞ በየግሩፑ እንልካለን። ለምሳሌ አሁን ይሄን ሪዞሉሽን ሳፖርት ላደረገው ግሩፕ ጆርጂያ ውስጥ ይሄን መልእክት እናስተላልፋለን እና እነዛ የሆነ በግሩፕ ደረጃ ያንን ማድረግ ይቻላል። ከሰዎቹ ጋር መቀራረብ እና ፈንድሬዚንግ አክቲቪቲዎች ውስጥ ፓርቲሲፔት ማድረግ እና ይሄ ሁሉ ግን የእኛ ኮኦርዲኔት ስለምናደርገው ምልሽ የዌብሳይቱ ላይ ባለው ኢንፎርሜሽን መሰረት ሬጅስተር ለሚያደርጉ ሰዎች ኢንፎርሜሽን ይደርሳቸዋል እና ከዛ በኢሜይል ተገናኝተን በዚህ ቦታ ይሄኛው ኮንግረስማን ይህን አይነት ስራ ለመስራት ፈቃደኛ ስለሆነ እና ከነሱ ጋርም ለነሱ ፈንድሬዝ ስለምናደርግ እዛ እንገናኝ ማለት ይቻላል። እና እሱ እንግዲህ እሱ ነው እና ሶስተኛው እና በጣም ኢፌክቲቭ በየቢሮቸው እነሱ ላቢ ማድረግ ነው እና ይሄንን ስራ እንግዲህ እኛ በግንባር ቀደምትነት ይዘነዋል። እንግዲህ የሚዲያዎቹ መታፈንን በመለከት እንደምታስታውሺው አብረን አንድ ጊዜ ሎቢ አድርገን ነበር እና ቀኑን ሙሉ በእያንዳንዱ ሰው ቢሮ ማስረዳትም እና በደንብ እንዲገባቸው ማድረግ ያስፈልጋል። ይሄ ራሱን የቻለ ስራ ነው። ብዙ ጊዜ በዚህ ስራ ደግሞ ስፔሻላይዝ ያደርጉ ሎቢስቶች አሉ እና እነሱ ሲጨመሩበት ደግሞ የበለጠ ኤፌክቲቭ ይሆናል። እኔ ይሄ ሁሉ መደረግ ይገባዋል እና ሰው እንዴት ነው ፓርቲሲፔት የሚያደርገው ላልሽው እንግዲህ አሁን ያልኳቸውን ነገሮች እያደረገ በተጨማሪ ደግሞ የኤፓክ ዌብሳይት ላይ ያለውን ሬጅስትሬሽን ፎርም እየሞሉ በዛ ላይ አክቲቭሊ ፓርቲሲፔት ማድረግ ቢጀምሩ በጣም በመረዳዳት አንዳንድ ነገሮችን ማስፈጸም የሚቻልበት ሁኔታ አለ እና ፓወር አለን፣ ድምፅ አለን፣ ችሎታም አለው። ኢትዮጵያን አሜሪካን ኮሚኒቲ ጠንካራ ነው፣ ግን ኦርጋናይዝድ መሆን ያስፈልጋል። እንደዚህ ታርጌትድ የሆነ ነገር ላይ አብሮ መስራት ያስፈልጋል እና እንደዛ ከሆነ አይ ቲንክ የማይቻል ነገር የለም ባይ ነኝ። መልካም እንዳልከው እንግዲህ በተለያዩ ሁኔታዎች ላይ የተበታተነ ስራ ይሰራል። እውነት ለመናገር
በግለሰብ ደረጃም በተቋምም ደረጃ ሆነው እየተፈጠሩ ያሉትን ኢትዮጵያ ውስጥ ያለውን አጠቃላይ የሰብአዊ መብት ጥሰት በተመለከተ ሪፖርቶችን ያወጣሉ፣ ሰልፍ የሚያደርጓሉ ተበታትነው። በኢንዲቪጁዋል ደረጃ ደግሞ የሚብከነከን አለ። ስለዚህ እንዲህ አይነት ጉልበቶችን በጋራ ማምጣት ይቻል። አሁን የተጠቀሱት 3 ነገሮች ብቻ ኢምፖርተንት በሆነም እና ኮንሰንትሬትድ ሆኖ እያንዳንዱ ሰው አንድ ሰው ስልክ መደወል የአንድ ሰው ብቻ አይደለም፣ የድምር ውጤት ስለሚሆን ስልክ ከመደወል ጀምሮ እንደገና ደግሞ በዚህ በዌብሳይቱ ላይ ደግሞ ፓርቲስፔት በማድረግ ፈንድሬዞችን ሊሆን ይችላል። አጠቃላይ ከኤፓክ ጋር ያሉትን ነገሮች ኮንታክቶቹን ማስፋት ያስፈልጋል። ከዚህ ቀደም አቶ መስፍን እኛም እንደ ሚዲያ ካውንስል ኦፖርቹኒቲውን እንድናገኝም አግዞናል። ከኤፓክ ጋር አብረን በመስራታችን ምክንያት እያንዳንዱ የኮንግረስ ሰዎች ጋር ቀኑን ሙሉ የፈጀና እንደውም ማስታወሳለሁ አንዳንድ ቦታ ላይ ስናወራቸው ዩቲዩብ መዘጋት ማለት ትርጉሙን ራሱ ማስረዳት በጣም ከብዶን ነበር። ላይክ አሜሪካን ሀገር ቁጭ ብሎ ዩቲዩብ ተዘጋ የሚል ነገር ምን ማለት ነው የሚለውን ነገር ለማስረዳት ከፍተን ማሳየት ሁሉ ነበረብን እና ልክ እንደ ቻይና አይሰራም ማለት ነው ኖ ኢንተርኔትሽ አይሰራም እንዲህ አይነት ጥያቄዎች ነበረ ሲጠይቁ የነበረው። አንዳንዴ በዘፈቀደ የምንሆነው ነገር ሁሉም የሚያውቀው ይመስለናል፣ ግን ቢያውቁትም በተደጋጋሚ በር መንኳኳት ያስፈልገናል እና በጋራ እንዲህ አይነት ሲምፕል ነገሮችን ከመስራት መጀመር ያስፈልጋል። አድማጭ ተመልካቾቻችን ምናልባት ዌብሳይቱን ከታች በኮሜንት መስጫ ላይ ሊንኩን እናስቀምጣለን፣ ዲስክሪፕሽኑም ላይ ይቀመጣል። ያንን ክሊክ እያደረጉ በቀጥታ አሲምፕል አዛት በሆነ መልኩ ነው የተቀመጠው እና ብታዩት ቀላል ነገር ነው። ለሌሎችም ሼር በማድረግ በጋራ መስራት ያስፈልጋል። ያው በየግላችን የምንጮኸው ነገር ብቻውን የሚያመጣው ነገር ስለሌለ አንድ ጥያቄ ላንሳ ከዚህ ጋር ተያይዞ የመጨረሻ ጥያቄ ነው። ከዚህ ቀደም ኤችአር 128 የሚል የጸደቀ ነበር እና በዛን ወቅት ላይ በጣም መነጋገሪያ ሆኖ የነበረው ነገር እንደዚህ ምንድነው ለኃጢአን የመጣ ለጻድቃን ይተርፋል የሚባል ነገር አለና ምናልባት እንዲህ አይነት ሪዞሉሽኖች እንዲጸድቁ አድቮኬት ሲደረግ ከመንግስት እና ካፈቀላጤዎቹ የሚነሱት ነገሮች ምንድናቸው? እንዲህ አይነት ነገሮች እርዳታዎች፣ ድጋፎች ወደ ኢትዮጵያ እንዳይሄዱ ህዝብ እንዲጎዳ ያደርጋል የሚል ነገር አለና ይሄ ሪዞሉሽን እንደው እንዲጸድቅ የሚደረገው ነገር ከህዝብ ጋር በቀጥታ ምንም እንደማይገናኝ እንዴት ነው ማስረዳት የሚቻለው ይሄን ነገር? ይሄ እንግዲህ የኛ ሪዞሉሽን ድራፍት ስናደርግ በመጀመሪያ ደረጃ ከሁሉ አስቀድሞ ኤፓክ የአሜሪካን ኢትዮጵያንስ ፐብሊክ አፌርስ ኮሚቴ አድቮኬት የሚያደርገው ስራው የኢትዮጵያን ህዝብና የኢትዮጵያን ደህንነት አድቫንስ ማድረግ ነው። አላማው እሱ ነው እና እያንዳንዱ የሚሰራው ስራ ከዛ አንጻር ነው እና ይሄ ቢል ይሄ ድራፍት ሲደረግ በደንብ አድርጎ ታርጌት እንዲያደርግ የተፈለገው በኢትዮጵያና በኢትዮጵያ ህዝብ ላይ ክፋት የሚሰሩትንና አጥፊዎቹን እንዴት መመከት የሚቻልበት መንገድ መፍጠር ይቻላል ከሚለው አንጻር ነው እንጂ በዛው ላይ በጣም በትክክል ምንም በማያዳግም ሁኔታ በኢትዮጵያ ላይ ምንም አይነት ሁማኒቴሪያን መልክ ሁማኒቴሪ የሆነ ጉዳት የሚያደርስ አክሽን እንዳይወሰድ እንትን ዌብሳይቱ ላይ አለና ራሱን ስትመለከችው ይህንን በደንብ አድርገን አስቀምጠነዋል እዛ ላይ እና ሳንክሽን ማለት ኢንዲቪጁዋል ሳንክሽን እና ኢንዲቪጁዋል ሳንክሽን ማለት ቅድም የጠቀስኩት በማግነስት አክት ላይ በግሎባል ማግነስት አክት የሚያዘውም የሚፈቅደውም ግለሰቦች ላይ ያለ ነው። እንትን ቅጣት የሚለው ነገርን በሚመለከት ግለሰቦች ላይ ያተኮረ ነው። በኢትዮጵያ ላይ ያለውን ቅድም የተነጋገርነው በሙሉ በኃላፊነት ማንም በባዶ በቫኪዩም አይደለም ይሄ ነገር ሀፕን እያደረገ ያለው የሆነ ሰውዬ እያዘዘ የሆነ ሰው እየተቀበለ ነው እና ያ ቼን ኦፍ ኮማንድ ተጠያቂነት አለበት ነው። ከዛ በተረፈ ለህዝብ የሚጠቅምና ለሂማኒቴሪያን ፐርፐስ የሚውሉ ምንም አይነት እርዳታዎችም ሆነ ለህዝብ ጥቅም የሚውሉ ሁኔታዎችን ያ እንዳይነኩ የሆነ ራሱን የቻለ እንትን አለው እና ለምንም እንትን እንግዲህ
የሚያመጣው ምንድን ነው? ከሀገር እየዘረፉ እየመጡ አሁን እዚህ ሀገር መደበቅ የጀመሩ ሰዎች አሉ። እነሱ ኤክስፖዝድ ናቸው። እነሱ በቀጥታ ያንን ማድረግ እንደማይችሉና ይሄን ከዛ ጋር ተያይዞ የሚሰራው ስራ በሙሉ እንደማይሆን ይሄንን መሸሽቶ መምጣት እንደማይችል አውቆ በመጀመሪያውኑ የሚያሸሽ ነገር እዛው ሀገር ውስጥ ማድረግ እንደሌለበት ሰው መንግስትም አመራር ላይ ያለውም ሰው እንዲያውቅ ነው። እና አለ ዲሉ አለ፣ ዌብሳይቱ ላይ አለ። ይህንን የሚመለከት አገርን የሚመለከት ወይም ግለሰብ የኢትዮጵያን ሕዝብ በሚጎዳ የሚያስከትለውን ምንም ነገር የለም። እኛ እሱን በጥንቃቄ ነው እሱ ላይ እንትን የተደረገው እና ሳፖርት እናድርገውና እናሳልፍና አትሊስት ቢያንስ ማድረግ የምንችለውን ነገር አደረግን ብለን እንዲሁ ከመቆጨትና እንዲሁ ከጠዋት ማታ ዝም ብሎ በባዶ ከመናደድ አንድ ተግባራዊ የሆነ ስራ መስራት ችለናል ብለን የምንለውን ነገር ማድረግ እንችላለን እና እንደዛ ቢታይ ይሻላል። በጣም አመሰግናለሁ። ለማጠቃለያ ምናልባት ከዚህ ጋር አንድ እንግዲህ ተስፋ እናደርጋለን ይሄ ሪዞሉሽን እንደሚጸድቅ፣ ምክንያቱም በሀቅ ላይ የተመሰረተ እና በመረጃም በማስረጃ የመጣ ነው። የእያንዳንዳችን የግለሰብና የስብስብ ተጽዕኖ እና ተሳትፎ እስካለበት ድረስ ይህንን ሪዞሉሽን ማጽደቅ ቀላል ነገር ነው። በሀቅ ላይ የተመሰረተ ነው ቀላል የሚያደርገው እና ስርዓቱ ጋር የፈጠረው መረበሽ አለ። በተለያየ አጋጣሚ ይህንን ከናሽናል ኢንተረስት ጋር ሁሉ ሊያያይዙት ይፈልጋሉ። ብዙ አማራጮችን ማየት ይፈልጋሉ እና ስርዓቱ ጋር ከባድ ጫና ፈጥሯል። ሌላው ሰው ነው እንደውም በዛ ደረጃ አንደርስታንድ አላደረገውም ብዬ እንደውም የምረዳው እና ምናልባት አሁን ካለው ከአሜሪካ አጠቃላይ የቀጠናው ላይ የሆነ ካለው ኢንተረስት አኳያ እንደው ሰው ፍራስትሬት ሊያደርግ ይችል ይሆን ወይ? የአሜሪካ ይሄ ጉዳይ ከአሜሪካ ኢንተረስት ጋር ሊገናኝ የሚችልበት ነገር ስለሌለ አጠቃላይ የፖለቲካው ነገር በሌላ ነገር የተጠመደበት ወቅት ስለሆነ ከአሜሪካ ናሽናል ኢንተረስት ጋር እንዴት ነው የሚገናኘው ብለው ቢጠይቁ እንደ አጠቃላይ ለዚህ የሚሰጠው ምላሽ ምንድን ነው? እንግዲህ የአሜሪካን ናሽናል ኢንተረስት ማለት በዛ ሪጅን ላይ ምንድን ነው ያለን ምንድን ነው የምንፈልገው ነው። አንደኛ በሪጅኑ ላይ መነገድ እና በሰላም መነገድ እና ፕሮስፐሪቲ የሚሉት ነው አንዱ ዓላማው። የአሁኑ አድሚኒስትሬሽን ዓላማ ፕሮስፐሪቲ የሀገርን ሀብት ማበልጸግ ነው። የሀገርን ሀብት ማበልጸግ ማለት በዛ አካባቢ ያለውን ሁኔታ በስቴብላይዝ በሆነ መንገድ መጠቀም መቻል ነው እና ይሄ አሁን በጠቅላላ እዛ ሪዞሉሽን ላይ እና ትላንትናም ብሪፊንጉ ላይ ያስረዳነው ነገር እያንዳንዱ አንደኛ የሰላም አለመፍጠር፣ ቀጥሎም ዲስቴብላይዝ ያንን አካባቢ ዲስቴብላይዝ ማድረግ ወይም ያለማረጋጋት ሁኔታ እንደሚፈጠር፣ ያለማረጋጋት ሁኔታ መፈጠሩ በቀጥታ በቀይ ባህር እና በቀይ ባህር አካባቢ ከሚኖሩት 1 ትሪሊየን ትራንዛክሽን ነው። ከዛ ውስጥ ወደ 10 ወይም 15% በቀጥታ ከአሜሪካን ጋር ትራንዛክት የሚያደርግ ቢዝነስ ኢንትረስት አላቸው። ግን እሱ ብቻ ሳይሆን በጠቅላላ በብዛት የአውሮፓን የማርኬት እና የገበያ ሁኔታ የሚፈጥር ችግር ሊፈጥር የሚችል ሁኔታ አለ። አሁን ካለው ምዕራብ ኤዥያ ውስጥ ካለው ሁኔታ ጋር እንኳን ብታገናዝቢው የስትሬት ኦፍ ሆርሙዝ መዘጋት ያመጣው ቀውስ ያህልም ባይሆን ተመሳሳይ ክፋት ሊያመጣ የሚችል ሁኔታ አለ እዛ ቦታ ላይ ዲስታቢላይዜሽን መፈጠር። ከዛም አልፎ የአሜሪካን ኮምፐቲቲቭ ወይም ተወዳዳሪ አቅም ኃይል የሚባሉ ሰዎች ይህን ሁኔታ በመጠቀም በዛ አካባቢ ላይ መሰረታቸውን እየጣሉ እና እየተስፋፉ እንደሚኖሩ እና ያ ደግሞ ለአጭር ጊዜ የሀብት መፍጠር ለረጅም ጊዜ ደግሞ ጠቅላላ የፖለቲካል ኢንትረስት አንጻር ከአሜሪካን ኢንትረስት ውጭ እንደሆነ እና ከዛ ሁሉ በላይ ደግሞ የሚድል ኢስት የሚባሉት አዳዲስ ፓወሮች እዛ ጋር እየፈጠሩት ያለ አሁን የሴክሬታሪ ኦፍ ስቴት ማን ነው
የቼርማን የሴኔት ቼርማን ባለፈው ጊዜ እንዳሉት የራፒድ ፎርስስ በኢትዮጵያ ውስጥ ማሰልጠኛ ማድረግ መፈጠር እና ከእሱ ጋር ተያይዞ ሊመጣ የሚችለው ዲስታብላይዚንግ ፋክተር ምን ያህል ወሬ እንዳደረጋቸው እና ይሄ ከቀጠለ እርምጃ እንወስዳለን ብለው አሁንም እንግዲህ አንዳንድ አክሽኖች ከዛ በኋላም ተወስደዋል እና እነዛ ሁሉ ነገሮች ይሄ በቀጥታ አሜሪካን ኢንትረስት የሚባለውን ነገር ይነካሉ እና በዛ ምክንያት ነው ይህን ሁሉ ነገር አይተው ነው አሜሪካኖቹ ይሄ ሁኔታ የኛን ፍላጎት የሚነካ ነው፣ ኢንትረስታችን የሚነካ ነው ብሎ የሚያዩት። በብሪፊንጉ ላይ ለማስረዳት እንደሞከር ነው እያንዳንዱ ኢትዮጵያን ሕዝብ የነካው ነገር በሙሉ የ125 ሚሊዮን እና ከዛ በላይ ሕዝብ ነው ያለው። የ125 ሚሊዮን ሕዝብ ዲስቴብላይዝድ ሆነ ማለት ያንን ኮንትሮል ማድረግ የሚቻልበት መንገድ አይኖርም። ከዛ በኋላ ቼን ሪያክሽን ነው ከዛ የሚፈጠረው ነገር እና የራሳችንን ኢንትረስት እንጠብቃለን የሚሉት ምዕራባውያንም ሆኑ የአሜሪካን መንግስት ያንን ሁኔታ በቀላሉ ሊያዩት አይችሉም ነው እና እነሱም ሁሉም በዚህ ይስማማሉ። ለዚህም ነው በአሁኑ ጊዜ ኢትዮጵያ ስቴቢላይዚንግ ፓወር ነበረች ተብላ ነው የምታወቀው። አሁን ከስቴቢላይዚንግ ፓወር ወደ ዲስቴቢላይዚንግ ፓወር እየተቀየረች ነው። ከአረጋጊ ሀገር ወደ አፍራሽ ሀገር የመሆን ሁኔታ እየታየባት ነው እና ያ ሁኔታ ለማናችንም አይጠቅምም ነው እና ለአፍሪካም አይጠቅምም፣ ለእኛም አይጠቅምም። አሁን አዳዲስ እየመጡ ላሉት ለመካከለኛው ኃይሎች፣ ለሩቅ ምስራቅ ኃይሎችም፣ ለሁሉም እንደዚሁም በጣም ተወዳዳሪ ለሆኑት የአሜሪካ ኃይሎች ወይም ደግሞ ተቃራኒ ለሆኑትም የአሜሪካን ኃይሎች ለሁሉም ከሁሉም አንጻር ከአሜሪካን ፍላጎት ጋር የተገናኘ አይደለም፣ የሚጠቅመን አይደለም እና ከአሁኑ አንድ ነገር ብናደርገው ይቻላል ነው እና እንግዲህ እውነቱን ለመናገር የአሜሪካኖቹ በአሁኑ ጊዜ ኢትዮጵያ በጣም ትልቅ ኦፖርቹኒቲ ያላት ሀገር ናት ብለው ያምናሉ። ስቴት ዲፓርትመንት የተለያዩ ስብሰባዎች ላይ ደጋግሞ ያነሱት ትልቅ ኦፖርቹኒቲ ያለበት ሀገር ነው። ባህል ካልቸሩ ጠንካራ የሆነ ሶሳይቲ፣ የስራ ዲሲፕሊን ያለው ሶሳይቲ እና ብዙ ሪሶርስ ያለበት ሀገር ነው እና ማደግ የሚችል ሀገር ነው። ግን አንፎርቹኔትሊ ያለው ሁኔታ አሳዛኝ ነው እና እዛ አካባቢ ዝም ብለን አናይም። ኦፖርቹኒቲዎቹ ማንም መጥቶ እንዲያበላሻቸውም ወይም ደግሞ እኛ የሌለንበት ሌላ አድቫንቴጅ እንዲወስድበትም ስለማንፈልግ ፍላጎታችንን ማስጠበቃችን አይቀርም የሚል አቋም አላቸው። የሚሉት ነገር ነው እና ያንን አቋም እሱን እናደርጋለን። እንዴት እንደምናደርግ እንግዲህ ስትራቴጂው ምንድነው ምናምን እሱ ዲቴሉ ሌላ ታሪክ ነው እና ይሄ ሪዞሉሽን 937ን ሳፖርት ማድረግ አንዱ አማንግ ሜኔ ፍላጎታችሁን አድቫንስ ለማድረግ ከሚጠቅማቸው ነገር አንዱ ነው የኛ አርጊመንት። እነሱም በዚህ ስለተስማሙ ነው ኮንግረስማኑ ፍሎር ላይ ያቀረቡትም። እንግዲህ ከዚህ በኋላ ኢትዮጵያ የት ናት፣ ምን ጋር ያለችው ሁሉ ብለው የሚጠይቁ ሰዎች ናቸው ቮት የሚያደርጉት እዚህ ላይ። ለዚህ ነው የህዝቡ ፓርቲሲፔሽን እና ማስረዳት መቻል። ለእያንዳንዱ ለየሬፕሬዘንታቲቮቹ በሙሉ 485 ሰዎች ናቸው። ከ495 እንደውም 495 ሰዎች ናቸው ያሉት ኮንግረስ ውስጥ እና እነሱ እንዲያውቁ ማድረግ እያንዳንዳቸው የእያንዳንዳችን ኃላፊነት ነው የምንለው ለዚህ ነው እንጂ ሪዞሉሽንም ሆነ የኢትዮጵያ ሁኔታ በቀጥታ ከአሜሪካን ኢንትረስት ጋር የተገናኘ ነው። ይህንን ደግሞ እነሱም ሁሉም ተቀብለውታል። አሁን እንደምታዩት በዛ ሰሞን በሙሉ አዲስ አበባ እየሄዱ የሚሰባሰቡት የምዕራብ መሪዎቹም ሆኑ የመካከለኛ ምስራቅ ሰዎች እዛ ሄደው የሚረባረቡት ያለውን ኢትዮጵያ ውስጥ ያለው ኦፖርቹኒቲ ምን እንደሆነ እና የጂኦፖለቲካል ሁኔታው ምን ያህል ጠቃሚ እንደሆነ ምን ያህል ኢምፖርታንት እንደሆነ እና እዛ ላይ ያንን ቱ ጌት ዳት ኢኩዌሽን ራይት እንዴት አስፈላጊ እንደሆነ ሁሉም ስለገባቸው ነው እና አሜሪካኖቹ ይህንን በደንብ ነው የሚያውቁት። በጣም አመሰግናለሁ። እንዳልከው የዚህ ጉዳይ የ2024ን
ሪፖርት በተመለከተ ስቴት ዲፓርትመንት ስለ ኢትዮጵያን በተመለከተ ያወጣው ሪፖርት መለስ ብሎ ቢታይ እንደ አጠቃላይ አገሪቱ እንዴት አንደርስታንድ እንደሚያደርጓት እና ያለችበት ስታተስ ከአሜሪካ ኢንተረስት አኳያ ምን ማለት እንደሆነችም በግልጽ በሪፖርቱ ላይ የታየበት ነው። እንደ አጠቃላይ እንግዲህ እዚህ ፍሎሩ ላይ ቀርቦልናል። የኢትዮጵያ አጠቃላይ ሁኔታ እንግዲህ ፍሎሩ ላይ ያለ የእያንዳንዳችን ሪስፖንሲቢሊቲ ከተጨመረበት ወደ መፍትሄው ወደ ሪዞሉሽኑ መሄድ የሚቻልበት እድል በእጃችን ነው። እኔ ጥያቄዎቼን ጨርሻለሁ። ኤፓክ እንደ ድርጅት እርሱም እንደ ግለሰብ ለምታደርጉት ነገር ትልቅ አክብሮት አለኝ። ይሄንን ነገር በመተባበርና በጋራ በመሆን ያለው ውጤታማ ስራ መስራት ያስፈልጋል። አለበለዚያ ከጩኸት የዘለለ ነገር አይሆንም። ያው ጮሁ ዝም አሉ ተብሎ ነው የሚቀረው እና እንዲህ አይነት እድሎችን በጋራ መጠቀምና መስራት ያስፈልጋል። ለምታደርጉት ነገር በድጋሚ ከልብ አመሰግናለሁ። ምናልባት ያልተነሳ ወይም መተላለፍ አለበት የሚል ሀሳብ ካለ መጨመር ይቻላል። እኔም በጣም አመሰግናለሁ መዓዛ። እናንተም የምትሰሩት ስራ በጣም ከባድ ስራ ነው። ጊዜ ይስጣችሁ። እንግዲህ ያው ምንም ያላለው ነገር የለም። ያው ዌብሳይታችንን ሼር ካረግሻቸው ህዝቡ ዌብሳይት ላይ የሄደ ሬጅስተር ቢያደርግ እና ተባብረን እንደው ትርጉም ያለው ስራ መስራት ብንችል ለሁላችንም ጥሩ ነው እና ስለ ጊዜውና ስለ እድሉ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አድማጭ ተመልካቾቻችን የዛሬ ውይይታችን ይህንን ይመስል ነበረ። እንደተገለጸው እንግዲህ ከታች በዲስክሪፕሽኑ ላይ በአስተያየት መስጫ ሳጥኑ ላይ የኤፓክን ዌብሳይት አስቀምጠናል። በቀላሉ ያንን ክሊክ በማድረግ እና ዚፕ ኮዳችሁን በማስገባት የምትኖሩበትን አካባቢ ተወካዮችን ታገኛላችሁ። ለነሱ በስልካቸውና በኢሜል አድሬሳቸው ይህንን ሪዞሉሽን እንዲደግፉ ጥሪያችሁን፣ ጥያቄያችሁን በማቅረብ በቀላሉ ለወገናችሁ ድምጽ በሆን ለወገናችሁ ሰቆቃ እንግዲህ እንዲያበቃ የበኩልን አስተዋጽኦ ማድረግ የሚቻልበት እድል አለ። ስለነበረን ቆይታ ስለተከታተላችሁን ከልብ እናመሰግናለን። በሌላ ጊዜ በተመሳሳይ ሀሳቦች እስከምንገናኝ ድረስ በያላችሁበት ሰላም።